በሸዋ ጠቅላይ ግዛት የብልጽግናው ሰራዊት ሰፍሮ በሚገኝበት ካምፕ ዘልቀው በመግባት ጥቃት የከፈቱት የፋኖ ኃይሎች ከተማዋን በቁጥጥራቸው ስር ማድረጋቸው ተሰምተዋል። ወዲህ ደግሞ በጎጃም በቀጠለው ተጋድሎ የፋኖ ኃይሎችን ይዞታ ለማስለቀቅ በመልሶ ማጥቃት ውጊያ የከፈተው የአገዛዙ ሰራዊት አንድ ሻለቃ አዛዥ ጨምሮ በርካታ አመራሮችን ተነጥቆ መመለሱ ተሰምተዋል። በሸዋ ከደብረ ብርሃን ከተማ አቅራቢያ የተገኘውን የፋኖ የድል መረጃና በጎጃም የሆነውን በቀዳሚነት ዜናችን ትሰሙታላችሁ። በግንባር ተጋድሎ ድል እንደ ሰማይ የራቀው የብልጽግናው ሰራዊት በንጹሃን አማራዎች ላይ የተለመደውን የጦር ወንጀል መፈጸሙ ተሰምተዋል። በርካታ ተሽከርካሪዎች በእሳት ሲቃጠሉ የወደሙ ንብረቶችም በዝርዝር ተገልጸዋል። በጎንደር እስቴ የሆነው ምንድን ነው የሚለው ሌላኛው መረጃችን ነው። ህወሓት ባላማጣ ለምሽግ ቁፋሮ ይጠቀምባቸው የነበሩ ተሽከርካሪዎችን አስወጥቶ አዲስ ወታደራዊ እንቅስቃሴ ጀምረዋል። ባላማጣ ከተማም ከፍተኛ ውጥረት ሰፍኗል ተብሏል። በቆቦ መግቢያ ውጊያዎች መጀመራቸው ተገልጸዋል። ይህንኑ መረጃ በምናስደምጥበት በቆቦ ከተማ የሚሊሻ ኃይሎች በንጹሃን ላይ ግድያ መፈጸማቸውን የሚገልጽ ዘገባም ይዘናል። ከውጭ ኢራን ወደ ሙሉ ጦርነት ገብተናል ስትል አስታውቃለች። ዋሽንግተን በበኩሏ በኢራን ላይ ጥቃቶችን አጠናክራ መቀጠሏን ስትገልጽ ኢኮኖሚ ላይ ትኩረት ያደረገው የቴሄራን ጥቃት ከሆርሙዝ ወደ ቀይ ባህር መሸጋገሩም ተሰምተዋል። ቀይ ባህርም እንደ ሆርሙዝ የሚሉ ስጋቶች ከወዲሁ ተስተውለዋል። ዝርዝሩ ሰዓቱን ጠብቆ ይደመጣል። ሰላም ጤና ይስጥልን። በዓለም ዙሪያ የምትገኙ የጣና ሳተላይት ቴሌቪዥን ተከታታዮች ለሐምሌ 14 ያዘጋጀናቸው ወቅታዊና ያልተሰሙ መረጃዎች ከዚህ ሰዓት ጀምረው ወደ እናንተ ይቀርባሉ። አብራችሁን ቆዩ። የፋኖ ኃይሎች ተጋድሎ በሸዋና በጎጃም። የፋኖ ኃይሎች በሸዋ ጠቅላይ ግዛት የብልጽግናው ሰራዊት ሰፍሮ በሚገኝበት ወታደራዊ ካምፕ ዘልቀው በመግባት በወሰዱት ድንገተኛ እርምጃ ድል መቀዳጀታቸውን አስታወቁ። የአፋብኃኝ ሸዋ ጠቅላይ ግዛት አሳምነው እዝ የፋኖ ኃይሎች ወደ አገዛዙ ሰራዊት ካምፕ በሌሊት ዘልቀው በመግባት በፈጸሙት ድንገተኛ ጥቃት በርካታ ኃይሉ ሞትና ቁስለኛ መሆኑን የእዙ የህዝብ ግንኙነት መምሪያ ባወጣው መረጃ አስታውቋል። በብልጽግናው ሰራዊት ላይ የተጠናና ድንገተኛ ጥቃት የፈጸሙት ደግሞ በእዙ የነጎድጓድ ክፍለ ጦር አሃዶች ናቸው ተብሏል። የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው እዝ አጼ ዘር ያዕቆብ ኮር ነጎድጓድ ክፍለ ጦር የብልጽግናው ሰራዊት መሽጎ በሚገኝበት ከተማ በአራት አቅጣጫ በመጠጋት በወሰደው የተጠና እርምጃ ከፍተኛ የሆነ ሰዋዊ፣ ቁሳዊና ወታደራዊ ኪሳራ ማድረሳቸው ተሰምተዋል። በሸዋ ጠቅላይ ግዛት በአንጨቆረር ከተማ ዛሬ ሌሊት ዘልቀው የገቡት የፋኖ ኃይሎች ድንገተኛ ጥቃት መክፈታቸውን ተከትሎ እስከ ረፋድ ድረስ የዘለቀ ውጊያ መደረጉንም የጣና ሳተላይት ቴሌቪዥን የግንባር መረጃዎች አረጋግጠዋል። የነጎድጓድ ክፍለ ጦር የፋኖ ኃይሎች በወሰዱት ወታደራዊ እርምጃ ታሪካዊና አንጸባራቂ ድል ተቀዳጅተዋል ያለው የእዙ ህዝብ ግንኙነት መምሪያ በበኩሉ በርካታ የአገዛዙ ሚሊሻና አድማ ብተና ኃይሎች በጥቃቱ ጉዳት ማስተናገዳቸውን አስታውቋል። የፋኖ ኃይሎች በሌሊት ዘልቀው በመግባት በሰሩት ድንገተኛ ኦፕሬሽን አንጨቆረር ከተማን ሙሉ በሙሉ መቆጣጠራቸው ተሰምተዋል። የፋኖ ኃይሎች በከፈቱት ስልታዊ ውጊያ የአገዛዙ ኃይል ለመመከት ሙከራ ማድረጉን የገለጹት ምንጮቻችን በተወሰደው ፈጣን የከተማ ውስጥ እርምጃ በርካታ ሰራዊቱ ሞትና ቁስለኛ ሲሆን ከነሙሉ ትጥቃቸው በፋኖ ኃይሎች የተማረኩ ወታደሮች ስለመኖራቸውም ተገልጸዋል። በአንጨቆረር ከተማ ለሰዓታት በከባድ መሳሪያ ታግዞ በተደረገው የከተማ ውስጥ ውጊያ የፋኖ ኃይሎች ያለምንም ወታደራዊ ኪሳራ የብልጽግናውን ሰራዊት ምሽግ ሰብረው የዜና እስከተጠናቀረበት ረፋድ አካባቢ ከተማዋን ተቆጣጥረው እንደሚገኙ ተረጋግጧል። በተያያዘ ዜና በጎጃም ቀጠና በቀጠለው የፊት ለፊት ውጊያ በትናንትናው ዕለት በኮርክ ከተማ መሽጎ በነበረው የአገዛዙ ኃይል ላይ ፈጣን የማጥቃት እርምጃ ወስደው ከተማዋን የተቆጣጠሩ የፋኖ ኃይሎች መልሶ ማጥቃት በከፈተው የአገዛዙ ሰራዊት ላይ በወሰዱት የመከላከል እርምጃ አንድ የአገዛዙ ሻለቃ አዛዥን ጨምሮ 2 የሻምበል መሪዎችን እንዲሁም በርካታ ቁጥር ያላቸው ተዋጊዎች ላይ እርምጃ መውሰዳቸውን አስታውቀዋል። የብልጽግናው ሰራዊት በፋኖ ኃይሎች እጅ የገባችውን ኮርክ ከተማን መልሶ ለመቆጣጠር ባደረገው ሙከራ የኃይል ሚዛኑ ተዛብቶበት ከእጁቤ ከተማ በሜካናይዝድ የታገዘ ሰራዊት ለድጋፍ ወደ ስፍራው ማቅናቱም ተገልጸዋል። ይህንን ተከትሎ ለወታደራዊ ድጋፍ ከእጁቤ ተነስቶ ሲገሰግስ በነበረው የብልጽግናው ሰራዊት ላይ የፋኖ ኃይሎች የደፈጣ ጥቃት ፈጽመው ወታደራዊ ኪሳራ አድርሰውበታል ተብሏል። በዚህም በርካታ ሰራዊቱ ሞትና ቁስለኛ የሆነበት የብልጽግናው ሰራዊት ወደ እጁቤ ከተማ ለመመለስ ተገዷል ሲሉ የጣና ሳተላይት ቴሌቪዥን የግንባር መረጃዎች አስታውቀዋል። የብልጽግናው ሰራዊት ቁስለኞቹን ወደ እጁቤ ሆስፒታል ማስገባቱን ተከትሎ የሕክምና ጣቢያው በቁስለኛ ወታደሮች ተሞልቶ መደበኛ አገልግሎት ማቋረጡም ነው የተነገረው። የብልጽግናው ሰራዊት ኮርክ ከተማን መልሶ ለመቆጣጠር በሜካናይዝድ ታግዞ ተኩስ መክፈቱን ተከትሎ ዛሬም በአካባቢው ከፍተኛ የሆነ ውጥረት ነግሷል ሲሉ የአካባቢው ነዋሪዎች ለጣና ሳተላይት ቴሌቪዥን ገልጸዋል። እንደ ነዋሪዎቹ ገለጻ የብልጽግናው ሰራዊት የዘፈቀደ የከባድ መሳሪያ ተኩስ መክፈቱን ተከትሎ የፋኖ ኃይሎች ለህዝብ ደህንነት ሲባል የውጊያ ቀጠና ቀይረው በአሁኑ ሰዓት ሌሎች ገዥ ወታደራዊ ቦታዎችን ይዘዋል ተብሏል።
በዚሁ በጎጃም ቀጠና በሌላ ግንባር በተደረገ ብርቱ ውጊያ የአገዛዙ ኃይል ከፍተኛ ሰብአዊና ቁሳዊ ውድመት ደርሶበታል ተብሏል። በጎጃም ጎንጅ ቆለላ ወረዳ በርካታ ቀጠናዎችን አካሎ በተደረገ ውጊያ ቁጥራቸው በውል ያልታወቀ የአገዛዙ ጦር አባላት በፋኖ ኃይሎች እርምጃ እንደተወሰደባቸው ተሰምተዋል። የጣና ሳተላይት ቴሌቪዥን የግንባር መረጃዎች እንደገለጹት በጎጃም ጎንጅ ቆለላ ወረዳ የ102ኛ ኮር 33ኛ ክፍለ ጦር የፋኖ ኃይሎች በአገዛዙ ሰራዊት ላይ በፈጸሙት ድንገተኛ ጥቃት ከፍተኛ ወታደራዊ ድል ተቀዳጅተዋል። በፋኖ ኃይሎች በድንገት በተከፈተውና ለሰዓታት በዘለቀው ብርቱ ውጊያ የፋኖ ኃይሎች ጎንጅ ቆለላ ገረገራ ከተማን በቁጥጥር ስር ማስገባታቸው ተሰምተዋል። በግንባር አውደ ውጊያ ድል የራቀው የብልጽግናው ጦር እርስ በርሱ መታኮሱ እየተገለጸ ነው። በጎጃም በሚሊሻ ኃይሎችና በብልጽግናው ሰራዊት መካከል በተደረገ የእርስ በርስ ተኩስ ከፍተኛ ጉዳት መድረሱንም የአፋብን አጼ ቴዎድሮስ እዝ ህዝብ ግንኙነት መምሪያ ባወጣው መረጃ አስታውቋል። የእዙ ህዝብ ግንኙነት መምሪያ እንደገለጸው በተለይ የሚሊሻ አባላት በግንባር ከፍተኛ ጉዳት እያስተናገዱ መሆናቸውን ተከትሎ በብልጽግናው ላይ ማመጽ ጀምረዋል። የእርስ በርስ ግጭቱ የተጀመረው የሚሊሻ ኃይሎች ወደ ሰሜን ጦርነት ትሄዳላችሁ የሚለውን የአገዛዝና አዲስ ጥርነፋ ባለመቀበላቸው ነው። ይህንን ተከትሎ ጎንጅ ቆለላ ከተማ የሰፈረው የብልጽግናው ሰራዊት እርስ በርስ ሲታኮስ ማደሩ ሲገለጽ፣ የደረሰው ጉዳት ግን በዝርዝር አልታወቀም። የብልጽግናው ሰራዊት በንጹሃን ላይ ጉዳት ማድረሱ ተገለጸ። በጎንደር ቀጠና በፋኖ ኃይሎች የግንባር አውደ ውጊያ ከፍተኛ ወታደራዊ ኪሳራ ያስተናገደው የብልጽግናው ሰራዊት በንጹሃን ሀብት ንብረት ላይ ዘረፋና ውድመት ማድረሱ ሲገለጽ፣ በርካታ ተሽከርካሪዎችንም በእሳት ማቃጠሉ ተሰምተዋል። የጣና ሳተላይት ቴሌቪዥን ምንጮች ከስፍራው ባደረሱ መረጃ እንዳስታወቁት በስቴ ወረዳ የብልጽግናው ጥምር ጦር በፋኖ ኃይሎች ላይ ከበባ ለመፈጸም ሞክሮ በተወሰደበት የአጸፋ እርምጃ ጉዳት ማስተናገዱን ተከትሎ ከዚህ በፊት በተደጋጋሚ እንደሚያደርገው በንጹሃን አማራዎች ላይ የበቀል እርምጃ መውሰዱ ተሰምተዋል። የብልጽግናው ሰራዊት ይህንን አስነዋሪ የጦር ወንጀል የሚፈጽመው ደግሞ በአካባቢው ተወላጆች የሚሊሻና ሌሎች የወረዳው የጸጥታ አካላት አስተባባሪነት መሆኑን ነዋሪዎች ለጣና ሳተላይት ቴሌቪዥን ገልጸዋል። እንደ ምንጮቻችን ገለጻ የወረዳው ሚሊሻ ይህንን ድርጊት እንዲፈጽም ሆን ተብሎ ትዕዛዝ የሚሰጠው የፋኖ ኃይሎች በሚሊሻ ቤተሰቦች ላይ የበቀል እርምጃ እንዲወስድ፣ የአካባቢው ማህበረሰብ ሀብት ንብረት እንዲወድምና በኢኮኖሚ እንዲዳከም፣ አማራው እርስ በራስ በቀል ውስጥ ገብቶ የማህበረሰብ ቀውስ እንዲፈጠር ለማድረግ ታልሞ ነው ብለዋል። የብልጽግናው ሰራዊት በወረዳው የሚኖሩ ንጹሃኖች ላይ የተፈጸሙ የጦር ወንጀሎችን በዝርዝር የገለጹት ምንጮቻችን በአካባቢው በርካታ ተሽከርካሪዎችን በሰዓት አቃጥሎ በግል ስራ ላይ የሚተዳደሩ ነዋሪዎችን ሀብት ንብረትም አውድሟል ብለዋል። በዚህም በወረዳው ቆማ ከተማ የአንድ ግለሰብ የግል ንብረት ሞተር ሳይክል አቃጥሏል። በከተማው አቅራቢያ ደንባ ቀበሌ ደግሞ አንድ ሌላ ሞተር ሳይክል ያቃጠለ ሲሆን 4 አርሶ አደሮች በዚሁ የአገዛዙ ጥምር ጦር የግል ትጥቃቸውን ተቀምተዋል የተባለው። በተመሳሳይ በወረዳው ገና መምቻ ቀበሌ የ3 አርሶ አደሮች የግል መሳሪያዎች ተዘርፈዋል ያሉት ምንጮቻችን የሌሎች አርሶ አደሮች ሙሉ የቤት ዕቃ ከተዘረፈ በኋላ የቀረው እንዲወድም ተደርጓል ሲሉ አክለዋል። ይኸው የብልጽግናው ጥምር ጦር በምክሬ ታዳጊ ከተማ አንድ በምግብ ሽያጭ የምትተዳደር እናት የምግብ ቤት ዕቃዎቿን ዘርፎ የወሰደ ሲሆን ቀሪውን አውድሞ መሄዱ ተገልጸዋል። በተመሳሳይ በጅባ ስራ ቀበሌም የምግብ ቤት ዕቃዎችን ዘርፎና አውድሞ የሄደው የብልጽግናው ጥምር ጦር በቤት ውስጥ የተገኙ ልብሶችን እንዲሁም ሌሎች ቁሳቁሶችን ሙሉ በሙሉ አቃጥሏል የተባለው። የአካባቢው ነዋሪዎች እንደሚሉት ይህ ሁሉ ወንጀል እየተፈጸመ የሚገኘው ንጹሃንን በሐሰት ከፋኖ ጋር ትተባበራላችሁ በማለት ሲሆን፣ በሌላ በኩል የአካባቢው ተወላጅ በሆኑ የሚሊሻ አባላት በግል የቂም በቀል ነው። በየትኛውም ስፍራ የሚገኝ የንግድ ድርጅትም ሆነ ምግብ ቤት ለሁሉም ማህበረሰብ አገልግሎት ሰጪ እንጂ ለይቶ የሚያስተናግደው አካል እንደሌለ የጠቀሱት ምንጮቻችን የብልጽግናው ሰራዊት ግን የምግብ ቤቶችን ዕቃ የዘረፈውና ቀሪውን ያወደመው የፋኖ ኃይሎች ከቤታችሁ ይመገባሉ በሚል ሰበብ መሆኑን ገልጸዋል። የብልጽግናው ጥምር ጦር በስቴ ወረዳ በ2 ቀበሌዎች በሰዓት ያቃጠላቸው ሞተር ሳይክሎችም የፋኖ ኃይሎችን ትጭናላችሁ በሚል እንደሆነ ተረጋግጧል። የብልጽግናው ሰራዊት ከፋኖ ኃይሎች ጋር አያይዞ የንጹሃን ንብረት የሆኑ ተሽከርካሪዎችን በሰዓት ያቃጥል እንጂ ሰራዊቱ በአማራ ሕዝብ ላይ የተራዘመ ጦርነት ከከፈተ ጀምሮ በየትኛው ወታደራዊ ግዳጅ የግል ተሽከርካሪዎችን በማስገደድ እንደሚጠቀም ይታወቃል። በራያ የሆነው ምንድን ነው? በራያ ቆቦ አላማጣ አካባቢዎች ከፍተኛ ወታደራዊ እንቅስቃሴዎችና ውጥረቶች መንገሳቸውን የአካባቢው ነዋሪዎች ገለጹ። የአካባቢው ነዋሪዎች ለጣና ሳተላይት ቴሌቪዥን እንደገለጹት በራያ አላማጣ፣ በቆቦና በሌሎች ቀጠናዎች የተኩስ ልውውጦችና ያልተለመዱ ከፍተኛ ወታደራዊ ስምሪቶች መኖራቸው ተናግረዋል። ነዋሪዎቹ አክለውም በርካታ የህወሓት ታጣቂ ኃይሎች ዋና ዋና መንገዶችን ዘግተው ከነበሩበት ምሽግ እየወጡ መንገዶችን በመዝጋት ላይ ናቸው ብለዋል። እንደ ነዋሪዎቹ ገለጻ የህወሓት ታጣቂዎች ከመሆኒ ወደ ራያ አላማጣ መንቀሳቀስ
መንቀሳቀሳቸውን ተከትሎ ባላማጣ ከተማ ያልተለመደ ወታደራዊ እንቅስቃሴ ታይቷል። በሌላ በኩል ካላማጣ ወደ ቆቦ በሚያስገባው ዋና መስመር በቀኝና በግራ አቅጣጫ እንቅስቃሴ ላይ የነበሩ የህወሓት ታጣቂዎች በብልጽግናው ሰራዊት የሞርተርና የድሽቃ ተኩስ የተከፈተባቸው ሲሆን ይህንን ተከትሎ ዛሬ ረፋድ አካባቢ ለሰዓታት የዘለቀ ውጊያ ተደርጓል የተባለው ምንጮች ለጣና ሳተላይት ቴሌቪዥን እንደገለጹት የተኩስ ልውውጥ የተጀመረው የህወሓት ታጣቂዎች ከነበሩበት ቀጠና ወጥተው ወደ ቆቦ መግቢያ በጠዋቱ እንቅስቃሴ ላይ በነበሩበት ነው። የህወሓት ታጣቂዎች ያልተለመደ እንቅስቃሴ እያደረጉ ነው የሚሉት የጣና ሳተላይት ቴሌቪዥን ምንጮች ከዚህ በተጨማሪም በራያ ዋጃ፣ ጥሙጋና አዲስ ቅኝ ድንጋይ ቀበሌዎች ምሽግ ሲቆፍሩ የነበሩ ዶዘሮችና እስካቫተር ተሽከርካሪዎች በህወሓት ታጣቂዎች አስቸኳይ ትዕዛዝ ከአካባቢው እንዲወጡ መደረጉ ተገልጸዋል። በራያ ግንባር ከፍተኛ ቁጥር ያለው የህወሓት ታጣቂ ኃይል የገባ ሲሆን አስቀድሞም በአበርገሌ፣ ዛታና ኮረማ አካባቢዎች የሚገኙ አርሚዎቹን ሲያንቀሳቅስ እንደነበረ የዓይን እማኞች ለጣና ሳተላይት ቴሌቪዥን ገልጸዋል። በዚሁ ቀጠና በከፍተኛ ወታደራዊ እንቅስቃሴ የሚገኘውና አዲስ ወታደራዊ ስምሪት የሰጠው ህወሓት በትግራይ ክልልና በራያ ቀጠናዎች የመከት ዘመቻ ህዝባዊ ውይይቶችን እያካሄደ መሆኑ ተገልጿል። ከሁለት ቀን በፊት በመቀሌ ሰማዕታት ሐውልት አዳራሽ ከፍተኛ አመራሮችንና የአርሚ አዛዦችን ሰብስቦ የነበረው ህወሓት ዛሬም በሰሜን ወሎ አላማጣ፣ በማይጨው፣ በመሆኒና በሌሎች የትግራይና የራያ ቀጠና ከተሞች የመከት ዘመቻ በሚል ርዕስ ህዝባዊ ውይይቶችን ማካሄድ መጀመሩን ከአካባቢው የወጡ መረጃዎች አረጋግጠዋል። እንደ ምንጮቻችን ገለጻ ህዝባዊ ውይይቱ ዓላማ በቅርቡ ይኖራል በተባለው ጦርነት መክት በተባለው ዘመቻና ህዝቡ ከህወሓት ታጣቂ ኃይሎች ጋር በሚገባው የመክት ዘመቻ ቃል ኪዳን ላይ ገለጻ ለማድረግና የጋራ መግባባት ለመፍጠር መሆኑ ተገልጿል። የህወሓት ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል ትናንት በመቀሌ በነበረው ስብሰባ ላይ አሁን እኛ ከበባ ውስጥ አይደለንም፣ አስተማማኝ የውጭ አጋሮች አሉን፣ ስለዚህ አብይ አህመድ እኛን ከበባ ውስጥ አያስገባንም ሲሉ መናገራቸው ተጠቅሷል። ዶክተር ደብረጽዮን ይህንን የተናገሩት የብልጽግናው ሊቀመንበር አንድ ጊዜ በመጥረቢያና በእጀታ ሌላ ጊዜ በጆፌ አሞራ እየመሰሉ ህወሓትና ሻዕቢያን ሲከሷቸው ከሰነበቱ በኋላ ነው። በሌላ ዜና በራያ ቆቦ ከተማ የብልጽግናው የሚሊሻ ኃይሎች የንጹሃንን ህይወት ማጥፋታቸው ተሰምተዋል። በራያ ቆቦ በተደረገ የሚሊሻዎች የምረቃ ስነስርዓት በርካታ ሚሊሻዎች ተሰባስበው እየተኮሱ በነበረበት ወቅት በንጹሃን ላይ ጉዳት መድረሱን የዓይን እማኞች ተናግረዋል። እንደ ምንጮቻችን ገለጻ በምረቃት ስነስርዓቱ የሚሊሻ ኃይሎች በቡድንና በተናጠል በከተማ ውስጥ ከፍተኛ የተኩስ ሩምታ ከፍተው የነበረ ሲሆን በዚህም ምክንያት በንጹሃን ላይ በደረሰ ጥቃት አንድ ሰው ህይወቱ ሲያልፍ ቁጥራቸው ያልታወቁ ደግሞ ቁስለኛ ሆነው ወደ ሕክምና ገብተዋል ተብሏል። በንጹሃኖች ላይ ጉዳት ያደረሱት የሚሊሻ ኃይሎችም ተጠያቂ ሳይሆኑ አሁንም በቆቦ ከተማ በነጻነት እየተንቀሳቀሱ መሆናቸውን የከተማዋ ነዋሪዎች ገልጸዋል። ወደ ሙሉ ጦርነት ገብተናል። ኢራን ከአሜሪካ ጋር ወደ ሙሉ ጦርነት መግባቷን ገልጻ በአሜሪካ የጦር ሰፈሮች ላይ ተከታታይ ጥቃቶችን ስትፈጽም ዋሽንግተን በበኩሏ ለ10ኛ ቀን ዛሬም በኢራን ላይ ጥቃት ማድረሷን የአሜሪካ ማዕከላዊ እዝ አስታውቋል። ኢራን በፈጸመችው ጥቃት 3 ወታደሮቿ እንደተገደሉባት በገለጸችበት ማግስት ባለፈው አንድ ወር ውስጥ 100 የሚጠጉ የአሜሪካ ወታደሮች በኢራን ጥቃት መጎዳታቸውን የዋሽንግተን ባለስልጣናት ተናግረዋል። የኢራን ፕሬዝዳንት ማሱድ ከፍተኛ ባለስልጣናት ሀገራቸው በአሁኑ ሰዓት ከአሜሪካ ጋር ሙሉ ጦርነት ውስጥ መግባቷን አረጋግጠዋል። የኢራን እስላማዊ ሪፐብሊክ ሙሉ የሆነ ጦርነት ውስጥ መሆኗን የተናገሩት የሀገሪቱ ፕሬዝዳንት እውነታውን መገንዘብና የዚህን ተጋድሎ ተፈጥሯዊ መዘዞች መቀበል ይኖርብናል ብለዋል። ዛሬ ማለዳ በሰጡት መግለጫ ወደ ሙሉ ጦርነት መግባቷን ይፋ ያደረገችው ኢራን በፈጸመችው ተከታታይ ጥቃት በሆርሙዝ ሲጓዙ የነበሩ 2 ነዳጅ ጫኝ መርከቦችን እንዲሁም ባህሬንና ኩዌት ውስጥ የሚገኙ የአሜሪካ ወታደራዊ ይዞታዎችን መምታቷን አስታውቃለች። የአሜሪካ ጦር ማዕከላዊ እዝ በወጣው መግለጫ ደግሞ በተከታታይ በተፈጸሙ ጥቃቶች የኢራን ወታደራዊ የእዝ ማዕከላትን፣ የባህር ኃይል አቅሞችን፣ የሚሳኤልና የድሮን ማስወንጨፊያ ስፍራዎችን እንዲሁም የአየር መከላከያ ስርዓቶችን መምታቱን ገልጸዋል። በሌላ ዜና ወሳኙ የንግድ መስመር ቀይ ባህር ሌላ እክል ገጥሞታል። በኢራን የሚደገፉት የየመን ሁቲ አማጺ ኃይሎች የሳውዲ አረቢያ መርከቦች የባህር እንቅስቃሴ ላይ እገዳ ማወጃቸውን አስታውቀዋል። ቡድኑ እገዳውን ያወጀው ሳውዲ አረቢያ በየመን ላይ ኢፍትሐዊና ጨቋኝ ከበባ እየጣለች በሚል ክስ ቢሆንም ኢራን ለጦርነት ስልት ከምትጠቀምበት የንግድ መተላለፊያ በሮችን ከመቆለፍ ጋር የተገናኘ ነው። ኢራን ወታደራዊ ድጋፍ የምታደርግላት የሁቲ አማጺ የቀይ ባህር ዋነኛ መተላለፊያ ባብኤል መንደብ ሰርጥ ለሳውዲ መርከቦች እንደሚዘጋ አስታውቋል። አንዳንድ መረጃዎች እንደሚያመላክቱት ደግሞ እገዳው የመጣው በሁቲዎች ቁጥጥር ስር ባለው የሳና አውሮፕላን ማረፊያ ላይ ከተፈጸመ ጥቃት በኋላ በመሆኑ ለእርሱ አጸፋ ነው ተብሏል። የየመን መንግስት የኢራንን አውሮፕላን ላለማሳረፍ ጥቃቱን ፈጽሜያለሁ ቢልም ሁቲዎች ግን ሳውዲን ተጠያቂ በማድረግ የሚሳኤል ጥቃት ከፍተው አሁን ደግሞ
የባህር ላይ እንቅስቃሴ እገዳ አውጀዋል። ባብኤል መንደብ ሰርጥ ሙሉ በሙሉ ከተዘጋ የዓለም የነዳጅ አቅርቦት እስከ 7% የሚቀንስ ሲሆን በቀይ ባህር የሚካሄደውን የንግድ መጓጓዣና የኃይል አቅርቦት ደግሞ በከፍተኛ ሁኔታ ያስተጓጉላል። በሌላ በኩል ሳውዲ አረቢያ እንዲሁም በሳውዲ የሚመራው ጥምረት የሁቲዎችን መግለጫ አሳሳሽ በማለት እንደማይቀበሉት አስታውቃለች። በሁቲዎች ቁጥጥር ስር ባሉ ወደቦች በመቶዎች የሚቆጠሩ የንግድ መርከቦች አሁንም ያለ እንቅፋት እየገቡና እየወጡ መሆኑን ገልጸዋል። ጥምረቱ የሁቲዎች የባህር እገዳ ውሳኔን የዓለም አቀፍ ሕግ የሚጥስ የባህር ወንበዴነት ተግባር ሲል በማውገዝ በባብኤል መንደብ ባህረ ሰላጤ የሚያልፉ የሳውዲ የንግድ መርከቦችን ለመጠበቅ የደህንነት ጥበቃ እርምጃዎችን መጀመሩንም ገልጸዋል። የየመን ሁቲዎች የባህር ላይ እንቅስቃሴ እገዳ ኢራን በመሰረተ ልማቶቿ ላይ ለሚፈጸመው የና አሜሪካ ወታደራዊ ጥቃት ምላሽ እንዲሆን ሁቲዎች የምዕራባውያን የባህረ ሰላጤ ሀገራት የመርከብ መጓጓዣ ወሳኝ መተላለፊያዎችን እንዲያስተጓጉሉ ሁቲዎችን ትዕዛዝ ሳትሰጥ አልቀረችም ተብሏል። የሆርሙዝ ወሽመጥ በድጋሚ ተዘግቶ በሚገኝበት በዚህ ወቅት የሁቲ አማጽያን ይህንን እግድ ተግባራዊ የሚያደርጉት ከሆነ የዓለም የነዳጅ አቅርቦት 27% ገደማ ይቀንሳል። ከጣና ሳተላይት ቴሌቪዥን የዛሬ ዜናችን በዚህ አበቃ። ሰብስክራይብ፣ ላይክ፣ ሼር በማድረግ የቻናላችን ቤተሰብ ይሁኑ። አብራችሁን ስለነበራችሁ እናመሰግናለን። ጤና ይስጥልን።